ይስጥልን ውድ ተመልካቾች በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ መጋቢት 12 የዜና ሰዓት ነው። እስራኤል ከሚያዝያ ወር ጀምሮ 8000 ጥገኝነት ጠያቂ ኢትዮጵያውያንን ልታባረር መሆኑን የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ባሳለፍነው ሐሙስ መዳረሻቸውን የተባበሩት አረብ ኤምሬቶች ማድረጋቸውን በዓለም ታሪክ ከፍተኛ የነዳጅ ጭማሪ መከሰቱን የሚዳስሱ ዋና ዋና ዜናዎችን ጨምሮ የተለያዩ ጥንቅሮችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩነኝ። አብራችሁን ቆዩ። እስራኤል ከሚያዝያ ወር ጀምሮ 8000 ጥገኝነት ጠያቂ ኢትዮጵያውያንን ልታባረር መሆኑ ተሰማ። በእስራኤል የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጠያቂዎች ወደ ሀገራቸው የመመለስ ውሳኔ ተላልፎባቸዋል። የተለያዩ የሰብአዊ መብት ተሟጋች ድርጅቶች እንደሚገልጹት የእስራኤል መንግስት በመጪው ሚያዝያ ወር 8000 ገደማ የሚሆኑ አይሁዳውያን ያልሆኑ ኢትዮጵያውያንን ለማባረር ዝግጅቱን አጠናቋል። እስራኤል ኢትዮጵያውያን የጥገኝነት ጠያቂዎችን ማሰር የጀመረች ሲሆን በቁጥጥር ስር የዋሉትን ደግሞ በሚቀጥለው ወር ለማባረር ማቀዷን የሲቪል ማህበረሰብ ምንጮችን ዋቢ አድርጎ ሚድል ኢስት አይ ዘግቧል። ባለሙያዎች እንደሚሉት እስራኤል ስደተኞች በራሳቸው ፈቃድ ሀገሪቱን ለቀው እንዲወጡ ለማድረግ የተለያዩ የህግና የኢኮኖሚ ጫናዎችን ስትጠቀም ቆይታለች። ከነዚህም ውስጥ በእስራኤል የሚገኙ ኢትዮጵያውያን ስደተኞች እንደ ሌሎች ሀገራት ዜጎች ለምሳሌም እንደ ዩክሬን ወይንም እንደ ኤርትራውያን ልዩ ጥበቃ የማይደረግላቸው የነበረ ሲሆን ይህም የጤናና የማህበራዊ አገልግሎቶችን እንዳያገኙ አድርጓቸው ቆይቷል። በፈረንጆቹ ጥር 2024 ደግሞ የእስራኤል መንግስት አይሁዳዊ ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎች ከእስራኤል እንዲባረሩ ውሳኔ አሳልፎ የነበረ ሲሆን የሀገሪቱ የህዝብና የስደት ባለስልጣን ይህንን የመንግስቱን ውሳኔ ተከትሎ ከሰሞኑ ከቀጣዩ ሚያዝያ ወር ጀምሮ ኢትዮጵያውያን የጥገኝነት ጠያቂዎች ከእስራኤል እንደሚያባረር ማሳወቁ ተዘግቧል። ይህ የማባረር እቅድ የተሰማው በርካታ የሰብአዊ መብት ተሟጋች ቡድኖች እርምጃው እንዲታገድ ለእስራኤል ጠቅላይ ፍርድ ቤት አቤቱታ ካቀረቡ በኋላ ነው። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ባሳለፍነው ሐሙስ መዳረሻቸውን የተባበሩት አረብ ኤምሬቶች አድርገዋል። ይህ ጉብኝት አልሲሲን በመካከለኛው ምስራቅ ምድር ከተለኮሰ 3 ሳምንታትን ያስቆጠረው ጦርነት ከፈነዳ በኋላ ከጠቅላይ ሚኒስትር አብይ አህመድ ቀጥሎ በሳምንቱ አቡዳቢ የገቡ ሁለተኛው የሀገር መሪ ሲያደርጋቸው፣ ኤምሬቶች በበኩሏ ወደ መካከለኛው ምስራቅ የሚደረጉ ዲፕሎማሲያዊ ጉብኝቶች በቀዘቀዙበት በዚህ ሰዓት የመካከለኛው ምስራቅ ቁልፍ አካል ለመሆን ከሚጥሩት ከኳታርና ሳውዲ እኩል ሚናዋን እያሳየች የምትገኝ ሀገር አድርጓታል። ከዚህም ባለፈ ሁለቱ የአፍሪካ ቀንድ ቀጣና ከፍተኛ ተዋናዮች ኢትዮጵያና ግብጽ ወደ ተባበሩት አረብ ኤምሬቶች ያደረጉት ተከታታይና ከፍተኛ ትኩረት የሳቡ ዲፕሎማሲያዊ ጉብኝቶች ኤምሬቶች በመካከለኛው ምስራቅና በአፍሪካ ቀንድ ፖለቲካ ውስጥ ያላትን አሁናዊ ሁኔታ አጉልቶ የሚያሳይ ሆኗል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ወደ ተባበሩት አረብ ኤምሬቶች በማቅናት ከሼህ መሐመድ ቢን ዛይድ አልናህያን እንዲሁም ከዱባይ ገዢ ጋር በሁለትዮሽ ቀጠናዊ ጉዳዮች እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ በስፋት መምከራቸው ይታወሳል። ፕሬዝዳንት አልሲሲም በበኩላቸው የገልፍ ሀገራት ደህንነት የግብጽ ብሔራዊ ደህንነት አካል ነው በማለት ወታደራዊ ድጋፋቸውን ለኤምሬቶችና ለኳታር ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በጉብኝታቸው ወቅት በኤምሬት ላይ የሚሰነዘሩ ጥቃቶችን ማውገዛቸው ኢትዮጵያ ከገልፍ ሀገራት የደህንነት አሰላለፍ ጋር እየተቀራረበች መሆኑን የሚያሳይ ተደርጎ ተወስዶ ነበር። ፕሬዝዳንት አልሲሲ በበኩላቸው በተባበሩት አረብ ኤምሬት ሲደርሱ በፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን እንዲሁም በኤምሬትስ የግብጽ አምባሳደር ኢሳ ማሹር አቀባበል የተደረገላቸው ሲሆን በሁለቱ መሪዎች መካከል ከተደረገው የግል ውይይት በኋላ ሲሲ ግብጽ የኤምሬትስን መረጋጋትና የህዝቦቿን ጥቅም ለማስጠበቅ ለምትወስዳቸው እርምጃዎች ያላትን ፍጹም ድጋፍ ሲያረጋግጡ ተደምጠዋል። በተለይም በኤምሬትስና በሌሎች የአረብ ሀገራት ላይ የተፈጸመውን የኢራን ጥቃት ያወገዙት ፕሬዝዳንቱ ግብጽ የገልፍ ሀገራትን ደህንነት ለመጠበቅ ማንኛውንም አስፈላጊ ድጋፍ ታደርጋለች ማለታቸውም ተሰምቷል። በዓለም ታሪክ ከፍተኛ የነዳጅ ጭማሪ ተከሰተ። ኢራን ባለፉት 48 ሰዓታት ውስጥ የዓለምን የነዳጅና የጋዝ አቅርቦት በሚቆጣጠሩ 5 የአረብ ሀገራት ላይ በፈጸመችው ጥቃት ትልልቅ የኃይል ማዕከላት ላይ ከፍተኛ ጉዳት ደርሷል። ታዲያ ይህንን ጥቃት ተከትሎ ትራምፕ በኢራን ላይ እንደዛቱት እስራኤልና አሜሪካ በኢራን የናታንዝ የዩራኒየም ማበልጸጊያ ማዕከል ላይ ጥቃት መፈጸማቸው ተሰምቷል። ኢራን ጥቃት ከፈጸመችባቸው ዋና የተፈጥሮ ጋዝ ማዕከላት መካከል የዓለምን 20% የጋዝ አቅርቦት
አቅርቦት ለዓመታት ሊያስተጓጉል እንደሚችል የተገመተው የኳታሩ ራስ ላፋን የፈሳሽ ተፈጥሯዊ ጋዝ ማዕከል አንዱ ሲሆን የኤምሬቶቹ ሀበሻና ባብ ማዕከላት፣ የሳዑዲው ያምቡ የነዳጅ ማጣሪያ እንዲሁም የኩዌቱ ሚና አልአህመዲ ይገኙበታል። ይህ መጠነ ሰፊ ጥቃት የተሰነዘረው እስራኤል በኢራን የደቡብ ፓርስ የጋዝ መስክ ላይ ጥቃት መፈጸሟን ተከትሎ እንደሆነ ሲነገር ኢራንም ለደረሰባት ጥቃት የአጸፋ ምላሽ እየሰጠች መሆኑን ገልጻለች። ይህም ጥቃት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል እስከ $119 ያደረሰው ሲሆን ይህም በታሪክ ከፍተኛው ጭማሪ ሆኖ ተመዝግቧል። ባለፉት 48 ሰዓታት ውስጥ በመካከለኛው ምስራቅ የሚገኙ 8 ግዙፍ የጋዝና የነዳጅ ኢነርጂ ማዕከላት ላይ ያነጣጠረ መጠነ ሰፊ ጥቃት የተፈጸመ ሲሆን ይህ ድርጊት በቀጠናው ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ አሸጋግሮ በዓለም አቀፍ የነዳጅ ገበያም ላይ ከፍተኛ መናወጥን አስከትሏል። አሜሪካው ፕሬዝዳንት ትራምፕ በበኩላቸው ጥቃቱ የማይቆም ከሆነ በኢራን የኢነርጂ ተቋማት ላይ ጠንከር ያለ እርምጃ እንደሚወሰድ አስጠንቅቀው የነበረ ሲሆን ይህንንም ተከትሎ በዛሬው ዕለት እስራኤልና አሜሪካ በኢራን የናታንዝ የዩራኒየም ማበልጸጊያ ማዕከል ላይ ጥቃት መፈጸማቸው ተሰምቷል። በአውሮፓና በእስያ ሀገራት ላይም የኃይል አቅርቦት እጥረት ሊከሰት እንደሚችል የኢኮኖሚ ባለሙያዎች እያሳሰቡ ይገኛሉ። ክቡራን ተመልካቾቻችን በመጨረሻም ወደ ስፖርታዊ መረጃ እንሻገራለን። የ2025-2026 የእንግሊዝ ካራባኦ ዋንጫ ተጠባቂ የፍጻሜ ጨዋታ በነገው ዕለት በዌምብሌ ይደረጋል። ሁለቱን ስፔናውያን ፔፕ ጋርዲዮላን ከተማሪው ሚካኤል አርቴታ ጋር የሚያገናኘው ጨዋታ በነገው ዕለት በአርሰናልና ማንቸስተር ሲቲ መካከል ይደረጋል። ይህ ፍልሚያ ለሚካኤል አርቴታ ተራ የዋንጫ ጨዋታ አይደለም የተባለ ሲሆን ባለፉት 6 ዓመታት ለዋንጫ በተቃረበ ቁጥር ከአፉ ላይ ሲነጠቅ የኖረበት ያንን መራራ ታሪክ የሚቀይርበትና ዘንድሮ የሊጉን ዋንጫ ለማንሳት የሚመጥን አሰልጣኝ መሆኑን የሚያስመሰክርበት ዕለት እንደሚሆን ይጠበቃል። በዚያው ልክ በውጤት ቀውስ ውስጥ የሚገኘው ማንቸስተር ሲቲ በአመቱ ማጠናቀቂያ ላይ ማርሽ የሚቀይርበት ለካራባኦ ዋንጫው ብቻ ሳይሆን ገና ባልተጠናቀቀው የእንግሊዝ ፕሪሚየር ሊግ አሁንም በከፍተኛ የዋንጫ ፉክክር ውስጥ እንዳለ መልስ ለመስጠት የሚገናኙበት ወሳኝ መድረክ ነው። ይህ ፍጻሜ የ90 ደቂቃ ፉክክር ብቻ ወይንም መምህሩና ደቀ መዝሙሩ እንደማንኛውም አብሮ እንደሰራ አሰልጣኝ የሚገናኙበት መድረክ ብቻ አይደለም። ይልቁንም መድፈኞቹ የ32 ዓመታት የዋንጫ ረሃባቸውን ለማስታገስ ወደ ሜዳ የሚገቡበት ወሳኝ ምዕራፍ ሲሆን ማንቸስተር ሲቲ ደግሞ አመቱን ያለ ዋንጫ ላለማጠናቀቅና በቀሩት የሊግ ጨዋታዎች ላይ በአርሰናል የስነ ልቦና የበላይነት ለመውሰድ ቆርጦ የሚገባበት ፍልሚያ እንደሚሆን ይጠበቃል። አርሰናል ይህንን ዋንጫ ለመጨረሻ ጊዜ ወሰደው ከ33 ዓመታት በፊት ሲሆን 3 ጊዜ ለፍጻሜ ደርሶ ያለ ዋንጫ የተመለሰባቸው አጋጣሚዎችም አይዘነጉም። ዘንድሮ የዋንጫ ቡድኑ ስነ ልቦና በሚገባ ይዘው የመጡት መድፈኞቹ በአመቱ በሁሉም መድረኮች ለዋንጫ የሚፋለሙ ብቸኛ የእንግሊዝ ክለብ ሆነው ቀጥለዋል። ይሄኛው የፍጻሜ ጨዋታ በእንግሊዝ ሊግ ካፕ ከ60 ዓመታት በላይ በተሻገረ ታሪክ ውስጥ የሊጉ መሪና ሁለተኛ ደረጃ ላይ የተቀመጡ ቡድኖች ለመጀመሪያ ጊዜ የሚገናኙበት መሆኑ የጨዋታውን ተጠባቂነት ይበልጥ አጉልቶታል። ይህ ተጠባቂ ፍጻሜ ጨዋታ ነገ ምሽት 1 ሰዓት ከ30 ላይ 90,000 ተመልካቾችን በሚይዘው የዌምብሌይ ስታዲየም የሚደረግ ይሆናል። ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጽዮን ላይኩን ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጋለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።